ይስጥልን የተወደዳችሁና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? የዕለተ ማክሰኞ ምሽት ላይ የዝውውር ጉዳዮችን የምናነሳበት ፕሮግራማችንን እነሆ አሁን ላይ ወደ እናንተ ይዘን መቅረባችንን ጀምረናል። ስለምታደምጡን ስለምትከታተሉን ቆይታችሁ በሙሉ ከኛ ጋርም ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬው የዝውውር አምድ ፕሮግራማችን እንደተለመደው ሰፋ ያሉ የዝውውር ጉዳዮችን እናነሳለን። ትልልቆቹን ክለቦች የዝውውር ጉዳዮቻቸውን በዛሬው ፕሮግራማችን ላይ ለማንሳት እንሞክራለን። ለምሳሌ ያክል ማንቸስተር ዩናይትድ፣ አርሰናል፣ ቸልሲን፣ ሊቨርፑልም ሌሎችንም የአውሮፓ ታላላቅ ክለቦችን የተመለከቱ የዝውውር ጉዳዮችን በዛሬው ፕሮግራማችን ለማንሳት ጥረት እናደርጋለን። ያለፉት ቀናት ላይ የተለያዩ ጉዳዮችን ስናነሳ ነበር። ማንቸስተር ዩናይትድ አሁንም በዝውውር መስኮቱ ላይ በጣም በትልቁ በንቃት እየተሳተፈ ይገኛል። እርግጥ ነው እስካሁን ድረስ ሁለት የአማካይ ስፍራ ተጫዋቾችን በተለይ ለዋናው ቡድን በትልቁ ማገልገል የሚችሉ አንድሬ ሳንቶስንና ዩሪ ቴሌማንስን አስፈርሟል። ሁለተኛ ተጠባባቂ ግብ ጠባቂን እንዲሁም ማስፈረማቸውን የምናስታውሳለን፣ ካርል ዳርሎን። ከዛ ውጭ ግን በጣም ታዳጊ የሚባሉ ተጫዋቾችንም ሲያስፈርም ተመልክተናል። ቀጣይ የዝውውር እቅዶቻቸው ምን ይመስላሉ የሚለውን ጉዳይ በዛሬ ፕሮግራማችን ለማንሳት እንሞክራለን። የሚታወቀው አንድ የአማካይ ስፍራ ተጫዋች እንደሚጨምሩ በርካቶች እያነሱ ይገኛሉ። ዳቪድ ኦርነስቲንም ፋብሪዚዮ ሮማኖ ማንቸስተር ዩናይትድ ሌላ አንድ የአማካይ ስፍራ ተጫዋች ለማስፈረም አሁንም ጥረት እያደረገ እንዳለ የሚያሳዩ መረጃዎችን ነው በትልቁ እያነሱ የሚገኙት። ከዛ ውጭ ግን ማንቸስተር ዩናይትድ ሌሎች ሊመለከታቸው የሚችላቸው ጉዳዮች ይኖራሉ ተብሎ ይታሰባል። አንደኛው በተከላካይ መስመር ላይ ማንቸስተር ዩናይትድ ሌላ ተጫዋች ለማስፈረም ጥረት ያደርጋል ወይ የሚሉ ጥያቄዎች በትልቁ እየተነሱ ነው። በተለይ ሰሞንኛ በዓለም ዋንጫ ፍጻሜ ጨዋታ አርጀንቲና ከስፔን ባደረጉት ጨዋታ ላይ የማንቸስተር ዩናይትድ ተከላካይ የሆነው ሊሳንድሮ ማርቲኔዝ ጉዳት ገጥሞት ከሜዳ እንደወጣ እናስታውሳለን። ከዛ ውጭ ደግሞ የስፔኑ ክለብ አትሌቲኮ ማድሪድ ደግሞ የዚህ ተጫዋች አድናቂና ፈላጊ እንደሆነ ደግሞ የሚጠቁሙ ያን ያክል ተአማኒ እንኳን የሆኑ የመረጃ ምንጮች እንኳን ባይሆኑ ጭምጭምታዎች እየሰማን እንገኛለን እና ምናልባት ደግሞ አትሌቲኮ ማድሪድ እሱን ለማስፈረም ጥረቶችን የሚያደርግ ከሆነ አዲስ ነገር ሊፈጠር ይችላል ተብሎ ይታሰባል። ትልልቅ የሚባሉ የማንቸስተር ዩናይትድ የቀድሞ ሌጀንዶችም ጭምር አሁን ማንቸስተር ዩናይትድ ከሊሳንድሮ ማርቲኔዝ ውጪ ማሰብ አለበት። ሊሳንድሮ ማርቲኔዝ ሜዳ ላይ በሚኖርበት ጊዜ እርግጥ ነው ለማንቸስተር ዩናይትድ በጣም ጠንከር ያሉ ብቃቶችን እንደሚሰጥ ወይም ለማንቸስተር ዩናይትድ በጣም አስፈላጊ ተጫዋች እንደሆነ ይሰማናል። ነገር ግን አሁን ላይ ማንቸስተር ዩናይትድ የዚህን ተጫዋች ግልጋሎቶች በደንብ እያገኘ ስላልሆነ በጉዳት ምክንያት ረጅም ጊዜያቶችን በጉዳት ላይ የሚያሳልፍ ተጫዋች ከመሆኑ ጋር በተያያዘ የግድ ሌላ ተጫዋች አምጥተው የመሀል ተከላካይ ስፍራውን ማጠናከር አለባቸው የሚል መረጃን እየሰማን እንገኛለን ከቀድሞ የማንቸስተር ዩናይትድ ሌጀንዶች። በኋላ ላይ ሰፋ አድርገን ወደ እናንተ እናደርሳለንና የሊሳንድሮ ማርቲኔዝ ተደጋጋሚ ጉዳት፣ በስፔኑ ክለብ አትሌቲኮ ማድሪድ መፈለግ ዩናይትድ የተከላካይ መስመር ላይ ተጫዋቾችን እንዲፈልጉ ያደርጋቸው ይሆን ወይ? ሌላኛው የሚጠየቀው ጥያቄ ነው። በዚህ የክረምት የተጫዋቾች የዝውውር መስኮት በአንድ ወቅት ላይ ከቶተንሃም ካፕቴን ክሪስቲያን ሮሜሮ ጋር ስሙ ሲነሳ እንደነበር እናስታውሳለን። እንግዲህ ክሪስቲያን ሮሜሮ እርግጥ ነው ከቶተንሃም ሊለያይ እንደሚችል መረጃ ምንጮቹ እየጠቆሙ ይገኛሉ። ነገር ግን ማንቸስተር ዩናይትድ ይቀላቀላሉ ወይ? በጣም ሌላ የሚነሳ ጥያቄ ነው። ምክንያቱም የስፔኑ ክለብ ባርሴሎና እንዲሁ ኢንተር ሚላንም ለማስፈረም ትልቅ ጥረቶችን እያደረገ ነውና ዩናይትድ ይህንን ተጫዋች ያስፈርመዋል ወይ የምንመለከተው ጉዳይ ይሆናል። ስለ ሊሳንድሮ ማርቲኔዝ ጉዳይም የምናነሳ ነው የሚሆነው። ሌላኛው በማንቸስተር ሰሞኑን እየሰማን የምንገኘው ጉዳይ የማርከስ ራሽፎርድን ጉዳይ እየተመለከተ ነው። አሰልጣኝ ማይክል ካሪክ ይህንን ተጫዋች በክለቡ ማቆየት ምርጫው እያደረገ ያለ ይመስላል። እርግጥ ነው ዩናይትድ ራሽፎርድን ሽጦ እነ ሴሜርቪል አይነት አማራጮችን እየተመለከተ እንደነበር እናስታውሳለን። ነገር ግን ማይክል ካሪክ አሁን ላይ ማርከስ ራሽፎርድ ጋር መስራትና ከማርከስ ራሽፎርድ ጋር መቀጠልን ምርጫው ያደርጋል ተብሎ ይታሰባል። ማርከስ ራሽፎርድም ቢሆን ውሳኔው እንደታወቀ ነው የሚነገረው። በማንቸስተር ዩናይትድ መቆየት ምናልባት ሊመርጥ ይችላል። ምናልባት ትንንሽ የሚባሉ ክለቦች ጥያቄ ከሚያቀርቡለትና ወደ ሌሎች ክለቦች ወደ እንግዲህ ትንሽ የሚባሉ ክለቦች ከሚያመራ ይልቅ ትልልቅ ክለቦች ጥያቄዎች የማያቀርቡለት ከሆነ በዩናይትድ ይህንን ዓመት መቆየትን ምርጫው ያደርጋል የሚሉ አይነት ሀሳቦች እየተነሱ ይገኛሉ። ዩናይትድ ይህንን ተጫዋች እንዴት ማኔጅ ላይ ያደርገው አስቧል? ማይክል ካሪክስ በዚህ ክለብ ውስጥ እንዲቆይ የፈለገበት ምክንያት ምንድን ነው የሚሉትን ጉዳዮች በዛሬ ፕሮግራማችን ላይ እናነሳለን። ሌላኛው ከማንቸስተር ዩናይትድ ጋር አያይዘን የምናነሳው ጉዳይ የአጥቂ መስመር ተጫዋች ዩናይትድ ያስፈልገዋል የሚለው ነው። ምክንያቱም ቤንጃሚን ሼስኮ ነው የማንቸስተር ዩናይትድ አሁን ቀዳሚ የማጥቃት አማራጫው ቲፒካል ነምበር 9 ብለን ካሰብነው እንግዲህ ዋነኛ አማራጩ ቤንጃሚን ሼስኮ እንደሆነ ይነገራል። ምናልባት በጉዳት ምክንያት እንዲሁ ደግሞ በአንዳንድ ነገሮች ቡድን ውስጥ የማይኖር ከሆነ ግን የእሱን ቦታ በትክክል መተካት የሚችሉ ተጫዋቾች ዩናይትድ አሉት ወይ? ሌላኛው የሚጠየቅ ጥያቄ ነው። ጆሹዋ ዘርክዚ የሚፈጠርለትን እድል ወይም የሚሰጠውን እድል እንኳን በአግባቡ የሚጠቀም አይነት ተጫዋች አይደለም ብሎ ያምናል። ኒኪ ባት ከዚህ በፊት ሲናገር ያንን ተመልክተናል። ሰሞኑን ከሬክሻም ጋር በነበረ የወዳጅነት ጨዋታ ላይ
ጆሹዋ ዘርክዚ ማይክል ካሪክን ማሳመን የሚችል አይነት አቋምን እያሳየ ነው ወይ የሚል ጥያቄዎች እየተነሱ ይገኛሉና ዝርክዚን ሽጠው ሌላ የአጥቂ መስመር ተጫዋች ማምጣት አለባቸው ብለው ያምናሉ። ከዩናይትድ ጋር በተያዘና ከአጥቂ መስመር ጋር በተያዘ በስፋት የምናነሳቸው ጉዳዮች አሉ። ሌላኛው ከቼልሲ የዝውውር ጉዳዮች ጋርም እንዲሁ የምናነሳቸው ነገሮች አሉ። የሞርጋን ሮጀርስን እና የማርኮ ፓሌስትራን ዝውውሮች ማጠናቀቃቸውን እናስታውሳለን። እርግጥ ነው ሌሎች አዳዲስ ተጫዋቾችም እንደተጨመሩ እናውቃለን። ለምሳሌ ያክል ጂኦቫኒ ኩዌንዳ በሚቀጥለው የውድድር ዓመት በቼልሲ ቤት የምንመለከተው አዲስ ተጫዋች እንደሆነ ይታወቃል። ሌሎች ዝውውሮችንም ለማድረግ ጥረት እያደረጉ ነው። የሞርጋን ሮጀርስ የሕክምና ምርመራ ትላንትና ተደርጓል። 6+1 ኮንትራት ፈርመዋል። ስለዚህ በቀጣይ ቼልሲ ቤት ውስጥ ምን አይነት ለውጦች ሊኖሩ ይችላሉ? በማጥቃት መስመሩ ላይ በሌሎችስ ቦታዎች ምን አይነት ለውጦችን ልንመለከት እንችላለን? በቀጣይ የምንጠብቀው ጉዳይ ነው። በተለይ አሰልጣኝ ቻቪ አሎንዞ በዝውውር ገበያዎች ላይ በጣም በትልቁ ተሳትፎ እያደረገና ለቼልሲ በጣም ጥሩ የሚባሉ ዝውውሮችን እያደረገ ነው። የሞርጋን ሮጀርስን ዝውውር እንዴት እንደጠለፉ የምናስታውሰው ጉዳይ ነው እና ቀጣይ ቼልሲ በምን አይነት ተጫዋቾች ላይ ዝውውሮችን ለማድረግ እያቀደ ነው? ቀጣይ እቅዶች ውስጥ ምንድናቸው የሚሉ ጉዳዮች እየተነሱ ነው። በርከት ያሉ ተጫዋቾችን በመሸጥ እስከ 300 ሚሊዮን ፓውንድ መሰብሰብና ከዛም በዛ ደግሞ ተጫዋቾችን ለማምጣት ጥረት እያደረገ እንደሆነ እየሰማን ነው። እነሱን ጉዳዮች በስፋት እናነሳለን። አርሰናል ቤትም የሚነሱ በጣም በርከት ያሉ የዝውውር ጉዳዮች እየተነሱ ነው። የብሩኖ ጊማሬሽ ጉዳይ አሁንም እየተንዛዛ ነው የሚገኘው በአርሰናል ቤት። ይህንን ተጫዋች ለማስፈረም የተወሰኑ ጊዜያቶች ላይ በጣም ከፍተኛ ደረጃ የደረሱ ይመስሉ ነበር። በተለይ ተጫዋቹ ወደ አርሰናል መቀላቀል እንደሚፈልግ በይፋ በተናገረ ጊዜ አርሰናሎች በጣም የቀረቡ መስለው ነበር። ነገር ግን አሁንም ይህንን ዝውውር ለማድረግ በጣም አስቸጋሪ ደረጃ ላይ እንዳለ ነው የሚታመነው። ምክንያቱም ኒውካስል ዩናይትድ እዚህ ተጫዋች ላይ የለጠፈበት ዋጋ አርሰናል በጭራሽ የሚያስበው እንዳልሆነና ለአንድ ወደ 30 ዓመት እየተጠጋ ለሚገኝ ወደ 29 ዓመት እየተጠጋ ለሚገኝ ተጫዋች ያን ያክል ክፍያዎችን የመክፈል ፍላጎቶች እንደሌላቸው ነው በአርሰናል ቤት እየተመለከትን የምንገኘውና የዚህ ተጫዋች ዝውውር ጉዳይ በጣም ቀዝቀዝ እያለ ነው። አርሰናሎችም ሌሎች አማራጮችን እየተመለከቱ ይገኛሉ። በማንቸስተር ዩናይትድ የሚፈለገው የሮማው ማኑ ኮኔ ሌላኛው የአርሰናል ምርጫ እንደሆነ እየተነገረ ነው። ምናልባት የብሩኖ ጊማሬሽ ጉዳይ የማይሳካላቸው ከሆነና እነዚህን ጉዳዮች እየተመለከትን ነው። ሌላኛው ሞርጋን ሮጀርስን አሁን ማጣታቸውን ተከትሎ በዛ ቦታ ላይ የሚጫወት ሌላ ተጫዋችን እየፈለጉ ይገኛሉ። ሰሞኑን ከያን ዲዮማንድ ጋር ስማቸውን ሰምተናል። የብራድሌ ባርኮላ ጉዳይም ከአርሰናል ጋር ይነሳል። እነሱንም ጉዳዮች እናነሳለን። ሌላኛው የአርሰናል ግን ትልቁ ኢላማ በተለይ ለሚኬል አርቴታ በጣም ድሪም የሚባለው ዝውውር ደግሞ የሁሊያን አልቫሬዝ ዝውውር ጉዳይ ነው እና አርሰናሎች እዚህ ተጫዋች ላይ በጣም በትልቁ እንቅስቃሴዎችን ያደርጋሉ ተብሎ ይጠበቃል። ሁሊያን አልቫሬዝን ለማስፈረም ሚኬል አርቴታ የተቻለውን ሁሉ እንዲደረግም ጥረቶች እንዲደረጉ ፍላጎቶች እንዳሉት ነው የተነገረው። ከተጫዋቹ ጋር ያለውን ወቅታዊ ጉዳዮችንም የምናነሳ ነው የሚሆነው። ውድ ቤተሰቦቻችን እነዚህንና ሌሎችን በጣም በርከት ያሉ የዝውውር ጉዳዮችን እያነሳን ቆይታን እናደርጋለን። እናንተ ግን ከኛ ጋር ቆይታን ስታደርጉ ስምና አድራሻችሁን እየጠቀሳችሁ ያላችሁን ሀሳብ አስተያየት ኮሜንት ቦክስ ላይ እንድታጋሩን በአክብሮት እንጋብዛለን። ሰሞኑን በነበሩት ፕሮግራሞቻችን ላይ እናንተ ውድ ቤተሰቦቻችን የሰጣችሁንን አንዳንድ ሀሳብና አስተያየቶች እንመልከት። የመጀመሪያ ቤተሰባችን ጸጋዬ አመኑ የተባለው ቤተሰባችን ነው። ፉአዴ የዘንድሮ የዓለም ዋንጫ ከጅምሩ የተወሰኑ ውዝግቦች የነበሩበት እንዲሁም የተወሰኑ ምርጥ ጨዋታዎች ያየንበትና በመጨረሻ ምርጦቹ ስፔኖች ከምርጥ አቋሙ ከነበረው በደርዘን የሚቆጠሩ ጎሎች እንዳይገባበት ምርጥነቱን ካሳየው የአርጀንቲና በረኛ ማርቲኔዝ ጋር ብቻ ተጫውተው ስፔኖች ሻምፒዮን እንደሆኑ ምገምተው ነው። እንደውም ከጨዋታው ይልቅ የእረፍት ሰዓቱ ኮንሰርት አዝናኝ ነበር ብዬ ነው የማስበው። እስካሁን ካየኋቸው የፍጻሜ ጨዋታዎችም የፍጻሜ የዓለም ዋንጫ ጨዋታዎች የዘንድሮ በጣም ደባሪውና የዓለም ዋንጫ ፍጻሜ ይመስል ነበር እላለው። ጸጋዬ አመኑ ነኝ የማንቸው ሲል ሀሳቡን ልኮልናል። የዘውትር አድማጫችን ነው። ስለምትሳተፍ ሀሳቦችን ስለምትልክልን ከኛ ጋርም ስለሆንክ እጅግ ከልብ አድርገን እናመሰግናለን። ሌላኛው ቤተሰባችን አብዲ ነኝ ከሳሪስ አዳይ አበባ ፕሪሚየር ሊግ ላይ ያተኮሩ ተጫዋቾችን ማስፈረም ላይ የበረታ የሚመስለኝ ማንቸስተር ዩናይትድ ብለዋል። ፈጣን መረጃና ታማኝ መረጃዎችን ስለምታደርሰን እናመሰግናለን ብሎኛል። ከልብ አድርጌ ነው የማመሰግነው። ስለምትከታተለን ከልብ አድርጌ አመሰግናለሁ። ሌላኛው ቤተሰባችን ሁሴን መሐመድ የተባለው ነው። ሰላም ስለ ባርሴሎና ምን አዲስ ነገር አለ ብሎናል። ያው ከባርሴሎና ጋር በተያያዘ በዝውውር ገበያው ላይ አሁን እሱም ልክ እንደ አርሰናል ሁሉ ሁሊያን አልቫሬዝን ለማስፈረም ነው ትልቅ ጥረት እያደረጉ የሚገኙት ባርሴሎናዎች። ተጫዋቹን ባርሴሎናን መቀላቀል እንደሚመርጥ ይነገራል። ነገር ግን የአትሌቲኮ ማድሪድ ውሳኔ ምናልባት ወደ ባርሴሎና እንዳይሄድ ካደረገው እንጂ ምክንያቱም በአትሌቲኮ ማድሪዶች
ተጫዋቹን ለሀገር ውስጥ ተቀናቃኝ ክለብ የመሸጥ ያን ያክል ፍላጎት የላቸውም። በዛ ላይ ትልቅ ገንዘቦችን ነው የሚፈልጉት ከዚህ ተጫዋችና በዚህ ምክንያት ወደ ባርሴሎና በእነዚህ ምክንያቶች ላይ ሄድ ከቻለ እንጂ የተጫዋቹ የመጀመሪያ ምርጫ ባርሴሎና መቀላቀል ነው። ከባርሴሎና ጋር በተያያዘ እስካሁን ጥሩ የሚባሉ ዝውውሮችን እያደረጉ ነው። አንቶኒ ጎርደንን አስፈርመዋል። ካሪም አዲየሚ ባርሴሎናን ተቀላቅሏል። ሌሎች ዝውውሮችንም ለማድረግ ጥረት እያደረጉ ነው። በዓለም ዋንጫው ላይ በተለይ በፍጻሜው ጨዋታ ጎል ያስቆጠረውና የጨዋታው ኮከብ ከነበረው ፌራን ቶሬስ ጋርም ድርድሮችን እያደረገ እንዳለ ሰምተናል። እርግጥ ነው ተጫዋቹ በሊቨርፑልም እየተፈለገ እንደሚገኝ የሚያሳዩ ነገሮች ቢኖሩም ነገር ግን ኮንትራቱን ለማራዘም ምናልባት ድርድሮችን ሊያደርጉ ይችላሉ ተብሎ ይጠበቃልና እነዚህን ጉዳዮች ከባርሴሎና ጋር እየሰማን ነው። አዳዲስ ጉዳዮችን በፕሮግራማችን ሰፋ አድርገን ወደ እናንተ የምናደርስ ይሆናል። የዕለተ ማክሰኞ የዝውውር ፕሮግራማችንን እንድትከታተሉ በአክብሮት ጋብዛለሁ። ከኛ ጋር ስላላችሁ እጅግ ከልብ አድርጌ ነው የማመሰግነው። ፏድ ባሩ ፕሮግራሙን እየመራው ቆይታን ከእናንተ ጋር አደርጋለሁ። ሀሳብና አስተያየቶቻችሁን ኮሜንት ቦክስ ላይ ልታጋሩ እንችላላችሁ። ቪዲዮአችንን ላይክ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያው በኋላ በቀጥታ ወደ ዛሬ ፕሮግራማችን የምናመራ ይሆናል። ፏድ ባሩ ከመላው የስቱዲዮ ባለሙያዎች ጋር ይህንን ፕሮግራም እመራለሁ። አብራችሁን ቆዩ። ከመሸጋገሪያው በኋላ በድጋሚ ተመልሰን ተገናኘን። ውድ ቤተሰቦቻችን የዝውውር ጉዳዮችን ነው በስፋት እያነሳን የምንገኘው። በቀጥታ ወደ መጀመሪያው ርዕሰ ጉዳያችን እናምራም። የቼልሲ የዝውውር አንዳንድ ጉዳዮችን ለማንሳት እንሞክረ። ቼልሲ በዚህ የክረምት ተጫዋቾች የዝውውር መስኮት እንደሚጠበቀው በጣም ጥሩ የሚባሉ በቡድኑ ላይ ለውጦችን ማምጣት የሚችሉ በተለይ ቋሚ 11 ውስጥ መካተት የሚችሉ ዝውውሮችን ለማድረግ እቅድ እንደነበረው ከመጀመሪያው የዝውውር ቀን ጀምሮ በስፋት ሲነገር የነበረ ጉዳይ ነው። ያለፉት የዝውውር መስኮቶችን ከተመለከትን በተለይ ለቼልሲ ከዚህ የዝውውር መስኮት በፊት የነበሩትን ማለት ነው በጣም በርከት ያሉ ዝውውሮችን የሚያደርግ በተለይ ወጣቶች ላይ በጣም ትኩረት የሚያደርግ በጣም ብዙ ገንዘቦችን ኢንቨስት የሚያደርግ አይነት ቡድን እንደነበረ እናስታውሳለን። ለዛው የአመት ላይ ለሚሆኑ ተጫዋቾች ብቻ ሳይሆን በጣም ለረጅም ጊዜያቶች ማገልገል ለሚችሉ ተጫዋቾች ኢንቨስት የሚያደርግና ወጣቶች ላይ ብቻ ትኩረት የሚያደርግ አይነት የዝውውር ፊሎሶፊ የነበራቸው ቡድን እንደነበሩ እናስታውሳለን። ይሄ ነገር እነ ቶድ ቦህሊና በሂዳድ ግባሊ ከመጡ በኋላ የተደረገ የዝውውር ፖሊሲ እንደነበር ነው የምናስታውሰው። ከዛ በፊት በሮማን አብርሃሞቪች ዘመን በጣም ትልልቅ የሚባሉ ከዋክብቶችን የሚያስፈርም በጣም ውጤታማ የሆኑ ውጤቶችን ወዲያው ማምጣት የሚችሉ ዝውውሮችን ሲያደርጉ እንደነበር እናስታውሳለን። ነገር ግን የነ ቶድ ቦህሊ መምጣትን ተከትሎ ግን ቼልሲ የዝውውር ፖሊሲውን ወጣቶች ላይ በጣም ትኩረት እያደረገ በጣም ትልልቅ ገንዘቦችንም ኢንቨስት የሚያደርግ ፖሊሲ እንደነበራቸው እናስታውሳለን። ያ ነገር ግን አምና በነበረው የውድድር ዓመት የሰራላቸው አይመስልም። ምክንያቱም በደረጃ ሰንጠረዡ በፕሪሚየር ሊግ 10ኛ ደረጃን ይዘው ነው ያጠናቀቁት። በአውሮፓ ቻምፒየንስ ሊግ በትልቅ ውጤት ተሸንፈው ነው ከውድድሩ የወጡት። በፓሪስ ሰን ዠርሜን በደርሶ መልስ 8-2 በሆነ ውጤት ተሸንፈው ከውድድሩ መውጣታቸውን እናስታውሳለን። በትልልቅ ውድድሮች ላይም ጭምር እንግዲህ መሰናበታቸውን እናስታውሳለን። እርግጥ ነው ከዛ በፊት በነበረው ዓመት የዓለም ክለቦች ዋንጫን አሳክተው ነበር፣ የኮንፈረንስ ሊግ ዋንጫንም አሳክተው ነበር። ዘንድሮ ግን ሌላ የቁልቁለት ጉዞ ነው የተጓዙት። በፕሪሚየር ሊጉ የውድድሩ ወገብ ላይ ነው ያጠናቀቁት። ከዛ ውጭ ደግሞ የአውሮፓ ውድድሮችንም ማግኘት ያልቻሉበት ደረጃን ይዘው ነው ያጠናቀቁትና ይሄን ነገር ለመቀየር በጣም ትልቅ ጥረቶችን እያደረጉ ይገኛሉ። አሁን ላይም የቼልሲ አመራሮች ለዚህኛው ትልቁ ለውጥ እንግዲህ እንደ ትልቅ ነገር የሚነሳው ወይም ደግሞ ለመለውጣቸው ትልቁ ምክንያት ተደርገው የሚነሳው አንደኛው ነገር የቻቪ አሎንሶን መቅጠር ነው። ቻቪ አሎንሶን ከቀጠሩት በኋላ በእርግጥም የቼልሲ አመራሮች አሁን ሌላ ትልቅ አዲስ ኢላማን እያሰቡ እንደሆነ ወይም ደግሞ ትልቅ ለውጥ በቼልሲ ቤት እንዳለ የሚያሳዩ ነገሮች አሉ። ቼልሲ እንግዲህ ቻቪ አሎንሶን ሲያመጣ እንደ አሰልጣኝነት ብቻ ሳይሆን በዝውውር ጉዳዮች ላይ ተሳትፎን እንዲያደርግ በቀጣይ የቡድኑ የአጨዋወት ስልት ላይ ትልቅ ተጽዕኖችን እንዲያደርግ በማቀድ ጭምርና የማኔጀር ሚናን ጭምር በመስጠት ነውና ያደረጓቸው ዝውውሮችም የዚህ ሰው የቻቪ አሎንሶ ትልቅ አስተዋጽኦች እንዳሉበት በትልቁ መናገር ይቻላል። ለምሳሌ ያክል ማርኮ ፓሌስትራን ነው መጀመሪያ ቼልሲ እንዳመጣ የተነገረው በዚህ የክረምት ተጫዋቾች የዝውውር መስኮት። እርግጥ ነው ባለፉት የዝውውር መስኮቶች ፈርመው ወደዚህኛው ቡድን የተቀላቀሉ ተጫዋቾች ያሉ እነ ጂኦቫኒ ኩዌንዳ አይነት ተጫዋቾች፣ ነገር ግን በዚህ የክረምት ተጫዋቾች የዝውውር መስኮት ተደራድረው ያስፈረሟቸው ተጫዋቾች አይደሉም። ማርኮ ፓሌስትራ ግን የመጀመሪያ ፈራሚ ነው። በተለይ ኢንተር ሚላን ይህንን ተጫዋች ለማስፈረም በጣም ከጫፍ ደርሶ ነበር። በጣሊያን ሴሪኤ በካግሊያሪ በጣም ድንቅ ጊዜን አሳልፈዋል። ይሄ ተጫዋች የውድድር ዓመቱ ምርጡ ወጣት ተከላካይ ተብሎ ተሸልሞ እንደነበር እናስታውሳለን እና ማርኮ ፓሌስትራ በዚህ ምክንያት በጣም ትልልቅ ክለቦች ይፈልጉት ነበር። እነ ማንቸስተር ሲቲ ጭምር ይህንን ተጫዋች ለማስፈረም ፍላጎቱ ነበራቸው። ነገር ግን በጣም ኢንተር ሚላን የቀረበ ዝውውር ስለነበር ሁሉም ፈላጊዎቹ ትተውት እንደነበር የሚታወስ ነው። ነገር ግን ቼልሲዎች በተለይ አሰልጣኝ ቻቪ አሎንሶ በአንድ የስልክ ጥሪ የዚህን ተጫዋች ሙሉ ሀሳብን እንደቀየረው ይታመናል። እሱም በቃለ ምልልሱ ላይ ወደ ቼልሲ ከተዘዋወረ በኋላ በሰጠው አንድ ቃለ ምልልስ ላይ
ያንን ነገር በይፋ ተናግሮታል። የቻቪ አሎንዞ የስልክ ጥሪ ወይም ደግሞ ከቻቪ አሎንዞ ጋር ያደረገው ኮንቨርሴሽን በዚህ ቡድን ፕሮጀክት እንዲማረክ እንዳደረገውና ወደ ቼልሲ እንዲመጣም ትልቅ አስተዋጽኦ እንዳደረገለት የሚያሳይ አይነት ሀሳብን የሰጠው። ሌላኛው ሞርጋን ሮጀርስ በቅርብ የሰማነው ዝውውር ነው። ይሄ ለበርካቶች በጣም ሰርፕራይዚንግ ነበር። ለቼልሲ ለራሳቸው ደጋፊዎች ብቻ ሳይሆን ለበርካቶች ይህንን ዝውውር ሲጠብቁ ለነበሩ ወይም ደግሞ ይህንን ዝውውር ወደ አርሰናል ሊደረግ እንደሆነ ሲሰሙ የነበሩ ሰዎች በሙሉ በጣም ሰርፕራይዚንግ ሆነውበታል። ምክንያቱም ይሄ ዝውውር በእርግጠኝነት ወደ አርሰናል ሊፈጸም የሚችል ዝውውር ተደርጎ ነበር ሲቆጠር እንደነበር የምናስታውሰው። ነገር ግን ወዲያው ነው በአንድ ቀን ልዩነት ውስጥ ነው ወደ ሞርጋን ሮጀርስ ወደ ቼልሲ መዘዋወሩን በይፋም ትልልቅ የሚባሉ የመረጃ ምንጮች ያረጋገጡት። እነ ዳቪድ ኦርነስቲን እነ ፋብሪዚዮ ሮማኖ እነ ቤን ጃኮብስ ጨምሮ ትልልቅ የሚባሉት ዘ አትሌቲክ ቴሌግራፍ የሚባሉ የመረጃ ምንጮች ሲናገሩ የነበሩት ይህ ተጫዋች ወደ አርሰናል እንደሚያመራ ከአርሰናል ጋር በግላዊ ጥቅማ ጥቅሞች ላይ በደንብ መስማማቱን የሚያሳዩ መረጃዎችን በትልቁ ሲነግሩን ነበር። ነገር ግን ቼልሲ ነው ይህንን ዝውውር ሃይጃክ አድርጎ ወይም ደግሞ ዝውውሩን ጠልፎም እንዳስፈረመው እናስታውሰውና ለሞርጋን ሮጀርስ ዝውውርም ትልቁ እንደ ምክንያትነት የሚነሳው የቻቪ አሎንዞ ንግግርም እንደሆነ ጭምር ይነገራል። ቻቪ አሎንዞ ይህንን ተጫዋች በግል እንዳናገረው ይፋ ተደርጓል። እርግጥ ነው የገንዘቦቹ ጉዳዮች እንዳሉ ሆኖ ማለት ነው። ለምሳሌ ያክል አርሰናል ይህንን ተጫዋች በ80 እና ከ80 እስከ 100 ሚሊዮን ፓውንድ ባለው ዋጋ ውስጥ ማስፈረም የሚችልባቸው ጊዜያቶች እንደነበሩ ይነገራል። ነገር ግን ያን ጊዜ ላይ ለማስፈረም አንድሪያ ቤርታ ትልቅ እንቅስቃሴዎችን አላደረገም ወይም አርሰናል ውሳኔዎችን እንዳልወሰነም ይፋ ተደርጎ ነበር። ከዛ በኋላ ግን ትልልቅ ዝውውሮች ተፈጸሙ። ለምሳሌ ያክል የማንቸስተር ሲቲን የተቀላቀለው ኤሊዮት አንደርሰን ከኖቲንግሃም ፎረስት ማንቸስተር ሲቲን ሲቀላቀል 116 ሚሊዮን ፓውንድ እንደወጣበት ተመለከቱ። ከዛ ውጭ ደግሞ ከኒውካስል ዩናይትድ ወደ ደግሞ ቶተንሃም ሆትስፐርስ ደግሞ ሳንድሮ ቶናሊ በ100 ሚሊዮን ፓውንድ መዘዋወሩን እናስታውሳለን። እና እነዚህ ሁለት ዝውውሮች አስተን ቪላን ሙሉ ለሙሉ ሀሳቡን ያስቀየሩ ዝውውሮች ናቸው ተብለው ነው የሚታመኑት። ስለዚህም ከ80 እስከ 100 ሚሊዮን ፓውንድ ያስቡ የነበሩ የአስተን ቪላ አመራሮች ለሞርጋን ሮጀርስ እነዚህ ዝውውሮች በተፈጸሙ ጊዜ ግን ሙሉ ለሙሉ ሀሳባቸውን ከ130 ሚሊዮን ፓውንድ አካባቢ እስከዛ ድረስ እንደሚፈልጉ እስከ 130 ሚሊዮን ዩሮ አካባቢ እንደሚፈልጉ ይፋ ማድረጋቸው ተነገረና በዚህ ምክንያት የአርሰናል የነበረው ድርድር ይባሱኑ ከድጡ ወደ ማጡ የገባበት ጊዜ እንደነበር ተናግሯል። ከተጫዋቹ ጋር በመስማማት ጉዳይ አርሰናል ምንም አይነት ችግር አልነበረበትም። ተጫዋቹን አስማምተውት ነበር። የ5 ዓመታት ኮንትራት እንደሚፈርም ይፋ ተደርጎ ነበር። ሰሞኑን የሰማናቸው መረጃዎች እንደሚያሳዩት ከሆነ በእንግሊዝ ካምፕ ውስጥ ቡካዮ ሳካና ዴክላን ራይስም ይህንን ተጫዋች ወደ አርሰናል እንዲመጣ በጣም ትልቅ አስተዋጽኦችን ሲያደርጉ ነበር፣ ወይም ደግሞ እንደ ኤጀንትነት ጭምር ሲሰሩ ነበር። ሚሽናቸውን በደንብ ተወጥተው እንደነበር ጭምር ይነገራል። ከዛ ውጪ የአርሰናል ካፕቴን የሆነው ማርቲን ኦዴጋርድ ጭምር ከዚህ ተጫዋች ጋር ተነጋግሮ እንደሚያውቅም ጭምር ተነግሯል። አሰልጣኝ ሚኬል አርቴታም ይህንን ተጫዋች አግኝተውም ጭምር እንዳናገሩት በስልክ እንዳናገሩት የሚያሳዩ መረጃዎች በትልቁ ሲወጡ ነበር። እነዚህ ነገሮች በሙሉ ግን ፉርሽ ነው የሆኑት። ቼልሲ 117 ሚሊዮን ፓውንድ በማውጣት ሞርጋን ሮጀርስን ማስፈረሙን አረጋግጧል። አሁን ሞርጋን ሮጀርስን አስፈርመዋል። በቀጣይ ደግሞ የአጥቂ መስመሩ ላይ ትልቅ አስተዋጽኦችን ማበርከት የሚችል ተጫዋችን እንዳመጡ ይሰማቸዋል። እርግጥ ነው። ነገር ግን ቀጣይ በፊት መስመሩ ላይ ሌላ ተጫዋችን ማምጣት ይኖርባቸዋል ተብሎ ይታመናል። አሁን ላይ ሞርጋን ሮጀርስንና እንዲሁ ከኮል ፓልመር ጋር ለማጣመር ትልቅ ፍላጎት እንዳላቸው ይነገራል። እነዚህ ሁለት ተጫዋቾች የቀድሞ የሲቲ አካዳሚ ውጤቶች ናቸው። እርግጥ ነው ኮል ፓልመር በቀጥታ ነው ከሲቲ ወደ ቼልሲ የመጣው። በአንጻሩ ሞርጋን ሮጀርስ ግን በመሃል ወደ ሌሎች ክለቦች ወደ ሚድልስ ቦሮም ከዛ ውጭ አስተን ቪላን ቢያመራም ግን የማንቸስተር ሲቲ አካዳሚ ውጤት እንደሆነ ይነገራል። ባለፉት ጥቂት ዓመታት ቼልሲዎች ከሲቲ አካዳሚ ውጤቶች ጋር በጣም ቁርኝነት እንዳላቸው ይነገራል። ሊያም ዴላፕ አንደኛው ነው። የተሳካ ጊዜን አሳልፏል አላሳለፈም በትልቁ የሚነሳ ጉዳይ ቢሆንም የሲቲ አካዳሚ ውጤት ነው አሁን በቼልሲ ቤት የሚገኘው። ጄደን ሳንቾ በሲቲ አካዳሚ ውስጥ ያለፈ ተጫዋች ነው። በቼልሲ ቤት ሲጫወት እናስታውሳለን። ኮል ፓልመርን መጥቀስ ይቻላል። ሮሚዮ ላቪያ በዛ መንገድ ውስጥ ያለፈ ተጫዋች እንደሆነ ይነገራልና በርከት ያሉ በዛ መልኩ ያለፉ ተጫዋቾችን እያስፈረሙ ይገኛሉ። ቀጣዩ ሞርጋን ሮጀርስ ሆኗል። ከኮል ፓልመር ጋር በጣም ድንቅ የሚባል ጥምረትን ይፈጥራሉ ተብሎ ይታሰባል። ከዚህ በፊትም ጓደኝነት እንዳላቸው ጭምር ይነገራል። ኮል ፓልመር እንግዲህ ከተመሳሳይ አይነት ሴሌብሬሽን እንዳላቸው እናውቃለን እና በጓደኝነት ዘመናቸው የተፈጠረ እንደሆነ ጭምር ይነገራል። ይህም ተመሳሳይ አይነት ሴሌብሬሽናቸውና አሁን ላይ ቼልሲ ይህንን ተጫዋች አስፈርሟል። በማጥቃት መስመሩ ላይ በጣም ትልቅ ለውጦችን ያመጣለታል ተብሎ ይታሰባል። የሞርጋን ሮጀርስ መምጣት
የአሌሃንድሮ ጋርናቾን ከክለቡ ጋር ሙሉ ለሙሉ እንዲለያይ ያደርገዋል ተብሎ ይታሰባል። አምና ነበር ከማንቸስተር ዩናይትድ ይህንን ተጫዋች ያስፈረሙት። ነገር ግን በዚህ የዝውውር መስኮት ተጫዋቹን ለመልቀቅ ሙሉ ለሙሉ ዝግጁ እንደሆኑ የሚያሳዩ መረጃዎችን እየተመለከተ ነው። ወደ ልምምድ ሴሽኖች ላይ ጭምር በዚህ በፕሪሲዝን የቼልሲ ስብስብ ውስጥ ጭምር እንዳልተካተተ ይፋ ተደርጓል። ክለቡን ሊለቅ እንደሚችል የተረጋገጠ ጉዳይ እየሆነ ይገኛል። በአጥቂ መስመሩ ላይ ዣኦ ፔድሮን እየተጠቀሙት ነው። ነገር ግን ሌሎች ደግሞ አጋዥ አጥቂዎችን ይፈልጋሉ ቼልሲዎች። ምክንያቱም የሊያም ዴላፕ አቋም በጣም አስጊ የሚባል ነው። ባለፈው የውድድር ዓመት በፕሪሚየር ሊግ 1 ጎል ብቻ ነው ያስቆጠረው። ጥሩ የሚባል የውድድር ዓመትን አላሳለፈም። ሌሎች ፈላጊ ክለቦች እንዳሉትም ይነገራል። ኒኮላ ጃክሰንም ቢሆን በኤንዞ ማሬስካ ስር ጥሩ ነገሮችን አሳይቶ እንደነበር በርካቶች ያነሳሉ። ነገር ግን ከኤንዞ ማሬስካ ጋር ከፈጠረው ሰጣ ገባ ምክንያት በኋላ ወደ ባየር ሚኒክ በውሰት ተልኮ ነበር። በባየር ሚኒክም የሃሪኬን ተጠባባቂ ነበር። አንዳንድ ጨዋታዎች ላይ ብቻ ነው የመሰለፍ እድሎችን ያገኘው። ባየር ሚኒክም የቋሚነት የማሰለፍ እድሉን ሳይጠቀምበት ቀርቶ ወደ ቼልሲ መመለሱ ይታወሳል። አሁን በፕሪሲዝን ጥሩ ነገሮችን ለማሳየት ለቻቪ አሎንዞ እድሎች እንዳሉት ይነገራል። ነገር ግን ቼልሲ ሌሎች ኢላማዎችን ማሰብ ይኖርበታል ተብሎ ይታሰባል። ለምሳሌ ያክል ዶሻን ቭላሆቪች በነፃ የሚገኝ ተጫዋች ነው እና ቼልሲ ሊመለከተው ይገባል የሚሉ አይነት ሀሳቦች በስፋት እየተነገሩ ነው። እነ ቪክተር ኦስሜንም አሁንም ስማቸው መነሳታቸውን ቀጥለዋል። በጋላታሳራይ በጣም ጥሩ የሚባል የውድድር ዓመትን አሳልፏል። በናፖሊ በነበረበት ጊዜ ጭምር ነበር ከቼልሲ ጋር ስሙ ሲነሳ የነበረው። ቀጣይ ቼልሲዎች ይመለከቱታል ተብሎ የሚጠበቀው የአጥቂ መስመር ተጫዋቾች መካከል አንደኛው ሊሆን እንደሚችል እየተነገረ ነው። ሌላኛው በአማካይ ስፍራ ላይም አንዳንድ ተጫዋቾችን እንደሚፈልጉ የሚያሳዩ ነገሮች ያሉ። ለምሳሌ ያክል ከማኑ ኮኔ ጋር በተያዘ ሰሞኑን ስማቸው ሲነሳ ሰምተናል። እርግጥ ነው ይህንን ተጫዋች ለማስፈረም ማንቸስተር ዩናይትድ እና አርሰናል አሁንም በፉክክር ውስጥ እንዳሉ ይነገራል። በተለይ ማንቸስተር ዩናይትድ በጣም ላቅ ያለ ደረጃ ላይ እንዳለ ጭምር ይነገራል ማኑ ኮኔን ለማስፈረም። ነገር ግን ቼልሲም ሰሞኑን ወደዚህ ተጫዋች ዝውውር እንደገባም የሚያሳዩ መረጃዎች ያሉ። አሁን ላይ ትልቁ ለቼልሲ በጣም መልካሙ የሚባለው ዜና ምናልባት ኤንዞ ፈርናንዴዝን የማቆየት እድላቸው በጣም ሰፊ መሆኑ ነው። ምክንያቱም ሪያል ማድሪድ ይህንን ተጫዋች የማስፈረም የነበረው ፍላጎት አሁን ላይ ቀዝቀዝ ብሏል። ከዛ ውጭ ደግሞ በዓለም ዋንጫው ላይም በፍጻሜው ጨዋታ ካልሆነ በስተቀር ከዛ በፊት በነበሩት ጨዋታዎች ላይ ጥሩ ነገሮችን ማሳየቱን ተከትሎ ቼልሲም እዚህ ተጫዋች ላይ የለጠፉበት 120 ሚሊዮን ፓውንድ በትክክል የሚገባው ዋጋ ነው ብለው እንዲደመድሙና እንዲያጸድቁት አድርጓቸዋል። ምናልባት ከዛ በፊት 120 ሚሊዮን ፓውንድ ጥርጣሬዎች ሊኖሩ ይችላሉ ተብሎ ይታመን ነበር በቼልሲ መካከል። ነገር ግን በዓለም ዋንጫው ላይ ያሳየው አቋም ግን 120 ሚሊዮን ፓውንድ ለዚህ ተጫዋች በትክክልም የሚገባ አይነት ዋጋ እንደሆነና ይህንን ተጫዋች ለማስፈረም የሚፈልግ ክለብ ካለ ይህንን ገንዘብ ማቅረብ እንዳለበት እንዲሰማቸው አድርጓል ተብሏል። ስለዚህ የኤንዞ ፈርናንዴዝ መቆየት ምናልባት በቼልሲ ቤት ውስጥ የአማካይ ስፍራ ላይ ጥሩ አማራጮች እንዲኖራቸው በደንብ እንዲቀጥሉ ያደርጋቸዋል ተብሎ ይታሰባል። ቻቪ አሎንዞም ይህንን ተጫዋች ማቆየትን ይመርጣል። ነገር ግን ከማኑ ኮኔ ጋርም አሁንም ንግግሮች እየቀጠሉ እንዳለ ነው የሚነገረው። ነገር ግን እንዳልኳችሁ ዩናይትድ እና አርሰናል እዚህ ተጫዋች ላይ ትልቅ ፍላጎት እንዳላቸው የሚያሳዩ መረጃዎችን እየተመለከትን ነው። ሌላኛው ቼልሲ ፔፕ ቻቫሪያ የሚባል ተጫዋችን ከራዮ ቫየካኖ ለማስፈረም ትልቅ ጥረቶችን እያደረገ ነው። እስካሁን የተረጋገጠ ነገር ባይኖረውም ቼልሲ በዚህ የዝውውር መስኮት ትልልቅ የሚባሉ ገንዘቦችን ማግኘት ይፈልጋሉ ከተጫዋቾች ሽያጭ። እስካሁን ድረስ እስከ 140 ሚሊዮን ፓውንድ እንዳገኙ ይታመናል። የነ ማርክ ኮሪያን የነ ወደ እንግሊዝ ፕሪሚየር ሊግ ውስጥ ሌሎች የተዘዋወሩ ተጫዋቾች እንዳሉ ይታወቃል። በአጥቂ መስመር ላይ የሚጫወቱ አንዳንድ ተጫዋቾችን እንደለቀቁ ይታወቃል። አሁንም መልቀቅ የሚፈልጓቸው ተጫዋቾች እንዳሉ ይታመናል። ልክ እንደ ታይሪክ ጆርጅ ሁሉ ሌሎች ተጫዋቾችንም ለመልቀቅ ፍላጎቱ አላቸውና ከነዚህ ተጫዋቾች ሽያጭም ብዙ ገንዘቦችን መሰብሰብ እንደሚፈልጉ የሚያሳዩ ነገሮች ያሉ። እስከ 300 ሚሊዮን ፓውንድ አካባቢ ማግኘት ይፈልጋሉ። ከዛ በኋላም ተጫዋቾች ላይ በድጋሚ ኢንቨስት ማድረግን በቋሚነት መጫወት የሚችሉ በጣም ታዳጊ ብቻ የሚባሉ ሳይሆን ቡድኑ ላይ በደንብ ልምዶችን ማምጣት የሚችሉ ለምሳሌ ያክል ሞርጋን ሮጀርስ በፕሪሚየር ሊጉ በጣም ልምድ ያለው ነው። ባለፈው የውድድር ዓመት አስተን ቪላ ደብል ዲጂት ጎሎችን ያስቆጠረ ተጫዋች ነው እና እንደዚህ አይነት በጣም ጠቃሚ የሚባሉ ዝውውሮችን ለማድረግ ጥረቶችን የሚያደርጉበት የዝውውር መስኮት ይሆናል ተብሎ ይጠበቃል። በቀጣይ የዝውውር ቀናትም ከቼልሲ ጋር አዳዲስ የዝውውር ጉዳዮች የሚነሱ ከሆነ እነሱን እየተከታተልን ወደ እናንተ ማቅረባችንን የምንቀጥል ነው የሚሆነው። ውድ ቤተሰቦቻችን የማንቸስተር ዩናይትድ ጉዳዮችን ደግሞ እንመልከት። ከማንቸስተር ዩናይትድ ጋር በተያዘም ሰሞኑንም በተከታታይ የተለያዩ ፕሮግራሞችን ወደ እናንተ እያደረስን ነው። ለምሳሌ ያክል አማካይ ስፍራው ጋር በተያዘም በርከት ያሉ ጉዳዮችን አንስተናል ሰሞኑን በነበረው ፕሮግራማችን ላይ። አሁንም የማንቸስተር ዩናይትድ ዋነኛው ኢላማ የሚባለው ቦታ የአማካይ ስፍራ ተጫዋች ማስፈረም እንደሆነ አሁንም እየቀጠለ ነው የሚገኘው። ምክንያቱም ያ ቦታ ነው በትልቁ መታደስ አለበት ተብሎ የሚታመነው። በሚቀጥለው የውድድር ዓመት በጣም ትልልቅ የሚባሉ ውድድሮች ያሉባቸው የአውሮፓ ቻምፒየንስ ሊግ፣ የእንግሊዝ ፕሪሚየር ሊግን ጨምሮ ሌሎችም ውድድሮች ላይ ያሉበትና ዩናይትዶች ስለዚህም ስኳድ ዴብዛቸውን በደንብ ማስፋት ይኖርባቸዋል። እስካሁን ሁለት ያክል ዝውውሮችን በአማካይ ስፍራው ላይ ያደርገዋል።
አንድሬ ሳንቶስንና ዩሪ ቴሌማንስን ያስፈረሙት። ነገር ግን ሶስተኛ ዝውውር ለማድረግ በጣም ትልልቅ እንቅስቃሴዎችን እያደረጉ እንዳለ ባለፉት ፕሮግራሞቻችን ላይ በስፋት አንስተናል። ስለ ሊሳንድሮ ማርቲኔዝ አንዳንድ ጉዳዮችን እናንሳም። የዚህ ተጫዋች ተደጋጋሚ ጉዳት በርካቶችን እያሳሰበ ነው። በተለይ በማንቸስተር ዩናይትድ የሚገኙ ባለስልጣናትንና የቀድሞ ተጫዋች አሁን በተንታኝነት እያገለገሉ የሚገኙ የቀድሞ የማንቸስተር ዩናይትድ ሰዎችን ለምሳሌ ያክል ኒማንያ ቪዲች ሰሞኑን አንድ ሀሳብን ሲሰጥ ተመልክተነዋል። ከሊሳንድሮ ማርቲኔዝ ጋር በተያያዘ ዩናይትድ ከዚህ ተጫዋች ጋር ተላቆ ስለ ሌላ ነገር ባሰብ ወይም ስለ ሌሎች የተከላካይ ስፍራ ተጫዋቾች ማሰብ ይኖርበታል ሲልም ነው እየተናገረ የሚገኘው ኒማንያ ቪዲች። የቀድሞ የማንቸስተር ዩናይትድ ተከላካይና ሌጀንድ የሆነው ኒማንያ ቪዲች ሲናገር እርግጥ ነው ይሄ ተጫዋች በሜዳ ላይ በሚኖርበት ጊዜ በጣም ድንቅ የሚባሉ ፐርፎርማንሶችን ማሳየት የሚችል አይነት ተጫዋች፣ ለማንቸስተር ዩናይትድ በጣም ጥሩ የተከላካይ ስፍራ ተጫዋች እንደሆነ እናውቃለን። ነገር ግን ተደጋጋሚ ጉዳቱ ግን ለማንቸስተር ዩናይትድ በጣም ችግር እየሆነ ነው ሲልም ይናገራል እና ዩናይትድ ከዚህ ተጫዋች ሻገር ብሎ ሌሎች የተከላካይ ስፍራ ተጫዋቾችን በማምጣት ያንን ነገር ማደስ ይኖርበታል የሚል አይነት ሀሳብን ነው እየሰጠ የሚገኘው። በበርካቶች ማንቸስተር ዩናይትድ በዚህ የክረምት ተጫዋቾች የዝውውር መስኮት የመሀል ተከላካይ ስፍራ ተጫዋችን ያስፈርማል ተብሎ አይጠበቅም። በተለይ በጣም ጥሩ አማራጮች እንዳሉት ይታመናል። ሊሳንድሮ ማርቲኔዝ ከጉዳት ነጻ ሲሆን በጣም ጥሩ ማገልገል የሚችል አይነት ተጫዋች ተደርጎ ነው የሚቆጠረው። ከዛ ውጭ ማታያስ ደሊትም አምና በጀርባ ህመም ምክንያት ሲሰቃይ ነበር። በርከት ያሉ ጊዜያቶችንም ከሜዳ ርቆ ነበር። በተለይ ቀለል ያለ ጉዳት ይመስል ነበር። በቅርብ ይመለሳል ተብሎ ነበር ከጉዳት ውጭ የሆነው። ነገር ግን በጣም ረጅም ጊዜያቶችን ቆይቷል። በዓለም ዋንጫ እንኳን በሆላንድ ብሔራዊ ቡድን ውስጥ ሳይካተት ቀርቷል በጉዳቱ ምክንያትና ቀዶ ጥገናዎችን ያደርገዋል። በማንቸስተር ዩናይትድ የመጀመሪያዎቹ የፕሪሚየር ሊግ ጨዋታዎች ላይ ላይኖር ይችላል፣ ነገር ግን ቶሎ ይመለሳል ተብሎ ነው የሚጠበቀው። ይህም ተጫዋች ማታያስ ደሊትም ሲኖር በጣም ጥሩ ግልጋሎቶችን መስጠት የሚችል አይነት የተከላካይ ስፍራ ተጫዋች ተደርጎ ነው የሚቆጠረው። ሃሪ ማጓየር በዛ ቦታ ላይ መጫወት የሚችል አይነት ተጫዋች ነው። አይደን ሄቨን አምናም ወሳኝ የሚባሉ ተጫዋቾች በተከላካይ ስፍራ ላይ ባልነበሩበት ጊዜ በተለይ በመጨረሻዎቹ አካባቢ ጨዋታዎች ላይ የነ ሊሳንድሮ ማርቲኔዝ ጉዳት በመጣ ጊዜ የሃሪ ማጓየር ቅጣት በተከሰተ ጊዜና እንዲሁ ደግሞ ማታያስ ደሊት በጉዳት ምክንያት ቡድኑን ማገልገል ባልቻለበት ጊዜ አይደን ሄቨን ታዳጊው የተከላካይ ስፍራ ተጫዋች በጣም ድንቅ ፐርፎርማንስን ሲያሳይ እንደነበር እናስታውሳለን። እሱም በዛ ቦታ ላይ ሌላኛው አማራጭ ይሆናል ተብሎ ይታሰባል። ሌኒ ዮሮም መረሳት የሌለበት ሌላኛው ተጫዋች እንደሆነ ይታወቃልና በእነዚህ ተጫዋቾች ምክንያት ማንቸስተር ዩናይትድ ያው ሃሪ ማጓየርንም እንደጠቀስኩት ነው። ሃሪ ማጓየርም በዚህ ስብስብ ውስጥ ያለ ሌላኛው የተከላካይ አማራጭ ነውና በዚህ ምክንያት ማንቸስተር ዩናይትዶች የተከላካይ ስፍራ ላይ ብዙ ትኩረት ያደርጋሉ ተብሎ አልተጠበቀም። ከዛ ውጭ ግን አንድ ጊዜ ብቻ ከክሪስቲያን ሮሜሮ ጋር ስማቸው ሲነሳ ሰምተናል። በተለይ ይህ ተጫዋች ከቶትናም ሆትስፐርስ ጋር ደስተኛ እንዳልሆነ ከተነገረና ከቶትናም ሆትስፐርስ ጋር የመለየት ፍላጎት እንዳለው ከተገለጸ በኋላ በተለይ አምና በነበረው የውድድር ዓመት ላይ በጣም ጠንካራ ነገሮችን በተለይ በዝውውር ገበያው ላይ ለቶትናም የሚጠቅሙ ነገሮችን አምና አላደረጉም በሚል ያለፈው የውድድር ዓመት ከቶትናም ባለስልጣናት ጋር ጭምር ሰጣ ገባ ውስጥ የገባበት ጊዜ እንደነበር እናስታውሳለን እና በዛ ምክንያት ጥሩ ያልሆነ የውድድር ዓመትን ማሳለፋቸውን ተከትሎ ቶትንሃሞች ክለቡን እንደሚለቅ ሲናገር ነበር። በአብዛኛው መዳረሻው የስፔን ክለቦች ይሆናሉ ተብሎ ይጠበቃል። አትሌቲኮ ማድሪድ የዚህ ተጫዋች አድናቂ ነው። ባርሴሎናም የዚህ ተጫዋች አድናቂ እንደሆነ ይነገራል። ከወደ ጣሊያንም ኢንተር ሚላን የዚህ ተጫዋች ፈላጊ እንደሆነም በተደጋጋሚ ይገለጻል። ነገር ግን በአንዳንድ ጊዜያቶች ላይ ከማንቸስተር ዩናይትድ ጋርም ስሙ ሲነሳ ሰምተን ነበር ክሪስቲያን ሮሜሮን ጉዳይ። ከዛ ውጭ ካልሆነ በስተቀር ማንቸስተር ዩናይትድ ከተከላካይ ስፍራ ተጫዋቾች ጋር ያን ያክል ጠበቅ ያለ ስሙ ሲነሳ እየተመለከተን አይደለም። ያ እንደ ምክንያትነት የሚነሳው ዩናይትዶች በተከላካይ መስመር ላይ ዘንድሮ የማስፈረም ትልቅ እቅድ ይኖራቸዋል ተብሎ ስለማይጠበቅ ነው። ነገር ግን የዓለም ዋንጫ የፍጻሜ ጨዋታ ላይ ሊሳንድሮ ማርቲኔዝ ጉዳት እንደገጠመው እናስታውሳለን። የዚህ ተጫዋች ጉዳት ደግሞ ብዙ ጊዜ ጉዳት ሲገጥሙት በጣም ረጅም ጊዜያቶች ከሜዳ የሚርቅ አይነት ተጫዋች ተደርጎ ይቆጠራልና ባለፉት ጥቂት ዓመታት ለማንቸስተር ዩናይትድ ያገለግላቸው የጨዋታ ብዛቶች በጣም የተገደቡ ናቸው። በጉዳት ምክንያት ረጅም ጊዜያቶችን የሚቆይ አይነት ተጫዋች እንደሆነ ይነገራል። በተለይ ከዓለም ዋንጫው ላይ በነበረበት ጊዜ አንድ ቃለ መጠይቅን አድርጎ ነበር ሊሳንድሮ ማርቲኔዝ በተደጋጋሚ ጉዳቶቹ ምክንያት እና በጣም በርከት ያሉ ጉዳቶች ገጥመውት ከዛ ውጭ ደግሞ እነዛ ጉዳቶች ረጅም ጊዜ ከሜዳ በማራቃቸው ምክንያት እግር ኳስን ለማቆም ጭምር የወሰነበት ጊዜ እንደነበር ይናገራል። ከእግር ኳስ ሙሉ ለሙሉ መለየት የሚፈልግበት ጊዜ እንደነበር ሲናገር ሰምተናልና ይህን ያክል ጉዳቶች በጣም በትልቁ የሚያስቸግሩት አይነት ተጫዋች ተደርጎ ነው የሚቆጠረው። በዚህ ምክንያትም ከስፔን ጋር በነበረው ጨዋታ ላይ ጉዳት ስለገጠመው የዚህ ተጫዋች የጉዳት መጠን እስካሁን ደግሞ የተለየ ጉዳይ አይደለም እና አሁንም ከሜዳ የሚርቅ ከሆነ ማንቸስተር ዩናይትዶች ሌላ የተከላካይ ስፍራ ተጫዋች መመልከት ይኖርባቸዋል ተብሎ ይታመናል። ትናንትና ምሽት የሰማናቸው አንዳንድ ጉዳዮች
ማንቸስተር ዩናይትድን በአርሰናል በጥብቅ ከሚፈለገው ኤዝሬል ኮንሳህ ጋር ያያያዙ አንዳንድ ጉዳዮችን እየሰማን እንገኛለን። በእርግጥ ይህ ተጫዋች ከአርሰናል ጋር ነው በትልቁ ስም እየተነሳ የሚገኘው። አንዳንድ የመረጃ ምንጮች ቼልሲም የዚህ ተጫዋች ፍላጎት አለው የሚሉ ነገሮችን እየሰማን ብንሆንም ማንቸስተር ዩናይትድም ግን ምናልባት የሊሳንድሮ ማርቲኔዝ ጉዳት በጣም ጠንከር ያለ የሚሆን ከሆነ ምናልባት ወደዚህ ተጫዋች ዝውውር ሊገባ የሚችልበት እድሉ ይኖረዋል ተብሎ እንደሚታሰብ ነው የመረጃ ምንጩ ይፋ ያደረገው። ነገር ግን ማንቸስተር ዩናይትድ ያን ያክል የተከላካይ መስመር ላይ ተጫዋቾችን የማስፈረም ትልቅ እቅድ እንደሌለው የሚያሳዩ ነገሮች ናቸው ያሉት፣ የሊሳንድሮ ማርቲኔዝ ጉዳት በጣም የከፋ ካልሆነ በስተቀር ማለት ነው። ሌላኛው ከማንቸስተር ዩናይትድ ጋር የሚነሳው ጉዳይ የማርከስ ራሽፎርድ ጉዳይ ነው። ማርከስ ራሽፎርድ በዩናይትድ የመቀጠል እድል እየተሰጠው እንደሆነ በበርካቶች ይታመናል። ከማንቸስተር ዩናይትድ ጋር በተለይ ከአሰልጣኝ ሩበን አሞሪም ጋር በፈጠሩት ሰጣ ገባ ምክንያት ከክለቡ ጋር እንደተለያየም እናስታውሳለን። ማርከስ ራሽፎርድ ወደ ባርሴሎና በውሰት አመርቶም በጣም ጥሩ የሚባሉ ጊዜያቶችን አሳልፏል። በጣም ጥሩ ቁጥሮች ያሉት ማርከስ ራሽፎርድ ባርሴሎናን ከተቀላቀለ በኋላ ነገር ግን ባርሴሎና ይህንን ተጫዋች በቋሚነት የማስፈረምን ምርጫቸውን አልተጠቀሙበትም። ይልቁንም የብሔራዊ ቡድን አጋሩን አንቶኒ ጎርደንን ማስፈረምን ምርጫቸው እንዳደረጉ እናስታውሳለን እና በዚህ ምክንያት ከባርሴሎና ጋር የነበረው የውሰት ውል ወደ ቋሚ ጋብቻነት ሳይቀየር ወደ ማንቸስተር ዩናይትድ እንዲመለስ ተደርጓል። በዓለም ዋንጫ ላይ የተወሰኑ አንዳንድ ጨዋታዎች ላይ እድሎች ተሰጥተውት በተለይ በመጀመሪያው ጨዋታ ከክሮኤሺያ ጋር በነበረው ጨዋታም ተቀይሮ ገብቶ ጎል አስቆጥሮ በጣም ጥሩ የሚባል ፐርፎርማንስን አሳይቶ ነበር። ከዛም በኋላ በአንዳንድ ጨዋታዎች ላይ የቋሚነት ተሰላፊነትንም እድል አግኝቶ እንደነበር እናስታውሳለን። በርካቶች ዘንድሮ እንግሊዝ ብሔራዊ ቡድን በተለይ አሰልጣኝ ቶማስ ቱሄል በጣም ከተቹባቸው ምክንያቶች አንደኛው ለቡካዮ ሳካና ለማርከስ ራሽፎርድ በቂ እድሎችን አልሰጡም ብለው ስለሚያምኑ ነው። ያንን ነገር ሲያንጸባርቁ ተመልክተናል። ትልልቅ የሚባሉ ተንታኞችና ጥሩ የውድድር ዓመትን አሳልፏል ብሎ ማንሳት ይቻላል። ያንን የተመለከተው ማይክል ካሪክ በክለብ ውስጥ እንዲቀጥል ፍላጎት አለው። እርግጥ ነው በተቀጠረ ጊዜ ሁሉ ወይም ደግሞ በጊዜያዊ አሰልጣኝነት በመጣበት ጊዜ ማርከስ ራሽፎርድን በክለቡ ማቆየት እንደሚፈልግ ተናግሮ ነበር። ወይም ይህንን ተጫዋች በክለብ ውስጥ ቢመጣም ደስተኛ እንደሚሆን ሲናገር እንደነበር እናስታውሳለን። የተወሰኑ ጊዜያቶችን አብረው መጫወታቸውንም እናስታውሳለን። ከዛ ውጭ በጊዜያዊ አሰልጣኝነት በነበረበት ጊዜም ደግሞ ይህንን ተጫዋች የማሰልጠን እድሉን አግኝቶ ነበር። በአሁኑ ሳይሆን ከዚህ በፊት በኦሌ ጉናር ሶልሻየር ጊዜም የተወሰኑ ጊዜያቶችን እንዲያሰለጥን መጥቶ ነበር ማይክል ካሪክ እና ያን ጊዜም ይህንን ተጫዋች በደንብ ያውቀዋል። ስለዚህ በማንቸስተር ዩናይትድ ቤት ጥሩ ግልጋሎቶችን መስጠት ይችላል ብሎ ያምናል። ይሄ ባህሪውንም ጭምር ማኔጅ ማድረግ ይችላለሁ ብሎ ስለሚያምን ማይክል ካሪክ በዚህ የክረምት ተጫዋቾች የዝውውር መስኮት ወደ ክለቡ እንዲመጣ ሊደረግ ይችላል ተብሎ ይታሰባል። እርግጥ ነው ማንቸስተር ዩናይትድ የመጀመሪያ ምርጫቸው ለተጫዋቹ ጥሩ የሚባሉ ገንዘቦች ከቀረቡ ወይም ደግሞ ጥሩ ዝውውሮች የሚመጡ ከሆነ ተጫዋቹን አሳልፎ መሸጥ ነው። አንዳንድ የቱርክ ክለቦች ይህንን ተጫዋች ለማስፈረም ጥረቶችን ሲያደርጉ ተመልክተናል። ምንም እንኳን ማንቸስተር ዩናይትድ እንኳን ቢስማማ ተጫዋቹ ግን በጭራሽ ይስማማል ተብሎ አይጠበቅም። ትልልቅ ክለቦች ይህንን ተጫዋች ለማስፈረም ጥያቄዎችን ይዘው የማይቀርቡ ከሆነ በማንቸስተር ዩናይትድ መቆየትን ምርጫው ያደርጋል። በተለይ በእንግሊዝ የሚገኙ ክለቦችን የመቀላቀል ምንም አይነት ፍላጎት የለውም። ኒውካስል ዩናይትድ ፍላጎት ነበረው እና አስተን ቪላ ፍላጎት አሳይተዋል። ነገር ግን በእንግሊዝ የሚቆይ ከሆነ መቆየት የሚፈልገው ኦልድ ትራፎርድ ብቻ ነው። ካልሆነ ግን ሌሎች ትልልቅ ክለቦች ጥያቄዎችን ይዘውለት የሚመጡ ከሆነ ግን ሊመለከት ይችላል እንጂ ወደ ሌሎች አነስ ወዳሉ ክለቦች ግን የማምራት ምንም አይነት ፍላጎት እንደሌለው በተደጋጋሚ እየተገለጸ ይገኛል። ትልልቅ የሚባሉ ክለቦች ይህንን ተጫዋች ለማስፈረም ጥያቄዎችን ይዘው እንዳይመጡ ከሚያደርጋቸው ምክንያቶች አንደኛው ተጫዋቹ የሚከፈለው ከፍተኛ የሆነ ደሞዝ ነው። በዛ ምክንያት ትልልቆቹ ክለቦች የማስፈረም ነገራቸውን ወደኋላ እየተዉት እንደሚገኝ እየተገለጸ ነው። በቀጣይ ከማርከስ ራሽፎርድ ጋር ግን የተያዙ አዳዲስ ጉዳዮች ይወጣሉ ተብሎ ይታሰባል። አሁን የዓለም ዋንጫውን በቅርብ ስለሆነ ያጠናቀቀው የ3 ሳምንታት እረፍት ይሰጠዋል ተብሎ ይታሰባል። ከዛም ግን ወደ ካሪንግተን ተመልሶ ከማንቸስተር ዩናይትድ ተጫዋቾች ጋር በድጋሚ ልምምድ የሚያደርግበትን እድል ያገኛል ተብሎ ይታሰባል። ማንቸስተር ዩናይትድ በዛ መስመር ላይ ተጫዋቾችን የሚያስፈርሙት ወይም ደግሞ እነ ሴሜርቪልን ለምሳሌ ለማስፈረም ፍላጎት እንዳላቸው በተደጋጋሚ ሲነገር ነበር። ስለዚህ እነዛን ዝውውሮች ለማድረግ መጀመሪያ የማርከስ ራሽፎርድ ሁኔታ መወሰን ይኖርበታል ተብሎ ይታሰባል። ማርከስ ራሽፎርድ በክለቡ የሚቀጥል ከሆነ ተጫዋቾችን የማስፈረም በተለይ በክንፍ መስመሮች ላይ ተጫዋቾችን የመጨመር ፍላጎታቸው ይገደባል ወይም ይቀነሳል ተብሎ ነው የሚታሰበው። ራሽፎርድ የሚለቅ ከሆነ ግን ያንን ቦታ ለማጠናከር ትልቅ ጥረቶችን ያደርጋሉ ተብሎ ይታሰባል። በቀጣይ ማይክል ካሪክ ከራሽፎርድ ጋር በጋራ ለመስራት ቁርጠኛ መሆናቸውን ነው እያሳዩ የሚገኙት።
ሌላኛው ከማንቸስተር ዩናይትድ ጋር የሚነሳው ጉዳይ የአጥቂ መስመር ዝውውርስ ማንቸስተር ዩናይትድ ማድረግ አለበት ወይ የሚሉ ጥያቄዎች በትልቁ ይነሳሉ። እንዳልኩት ቀደም ብዬ መግቢያ ላይ ዩናይትድ በትልልቅ ውድድሮች ላይ ነው ዘንድሮ የሚሳተፈው፣ በተለይ በአውሮፓ ቻምፒየንስ ሊግ ወደ መመለሱ ተመልሷልና በዚህ ውድድር ላይ ስለዚህ በትልቁ ለመፎካከር የሚፈልግ ከሆነ በአጥቂ መስመር ላይም ጥራቶችን መጨመር አለበት የሚሉ ዘገባዎች ሲወጡ እየተመለከትን ነው። አሁን ላይ ቤንጃሚን ሼስኮ የዚህ ክለብ ቋሚው አጥቂ ስፍራ ተጫዋች እንደሆነ ይታወቃል። ጆሹዋ ዝርክዚ ተጠባባቂው ነው። ነገር ግን ጆሹዋ ዝርክዚ ጥራት ላይ የማይተማመኑ የማንቸስተር ዩናይትድ ሰዎች እንዳሉና የቀድሞ ተንታኞችም ጭምር ዩናይትድ ጆሹዋ ዝርክዚን ሽጦ ሌላ የአጥቂ መስመር ተጫዋችን ማምጣት ይኖርበታል የሚል ሀሳቡ አላቸው። በተለይ ተፎካካሪ የሚሆን ከቤንጃሚን ሼስኮ ጋር ለቋሚነት ተፎካካሪ የሚሆን ተጫዋችን ማምጣት አለበት ገበያው ላይ ፈልጎ የሚሉ አይነት ሀሳቦች በትልቁ እየተነሱ ይገኛሉና ማንቸስተር ዩናይትድ የአጥቂ መስመር ተጫዋች ያስፈልጓል የሚሉ ጥያቄዎች ናቸው እየተነሱ የሚገኙት። በተለይ ሰሞኑን አንድ የወዳጅነት ጨዋታን አድርጓል ዩናይትድ በሬክሻም 1-0 መሸነፉን እናስታውሳለን። በመጀመሪያ 45 የጨዋታ ክፍለ ጊዜ ላይ በጣም ጥራት ያላቸው የማንቸስተር ዩናይትድ ምናልባት ቋሚ ከምንላቸው ተጫዋቾች አብዛኞቹ ቡድኑ ላይ የነበሩ ተጫዋቾች እነ ሜሰን ማውንት እነ አዲሱ ፈራሚ አንድሬ ሳንቶስ እነ ሃሪ ማጓየር እነ ሌኒ ዮሮ እነ አይደን ሄቨን ጭምር በቋሚነት እነ ሉክ ሾው ከዛ ውጪ እነ ፓትሪክ ዶርጉም ጭምር በቋሚነት እና ብራያን ኤምቤሞ በቋሚነት የተሰለፉበት የመጀመሪያ አስተላለፍ ነበር። እዛ ውስጥ ነበር ጆሹዋ ዝርክዚ የመጀመሪያውን 45 የጨዋታ ክፍለ ጊዜ ያደረጉትና ራሱን ለማሳየት ምንም አይነት ሙከራዎችን የሚያደርግ አይነት ተጫዋች አይደለም ብለውታል። በተለይ ኒኪ ባት የቀድሞ የማንቸስተር ዩናይትድ ተጫዋች ያንን ነገር ሲያንጸባርቅ ተመልክተነዋል እና ይህ ተጫዋች ራሱን እንኳን ለማሳየት ጥረት የሚያደርግ አይነት ተጫዋች አይደለም። ስለዚህ ዩናይትድ በዚህ ቦታ ላይ በትልቁ ማሰብ አለበት የሚል አይነት ሀሳቦችን እያነሱ ይገኛሉ። በቀጣይ ዩናይትድ የአማካይ ኢላማውን ካጠናቀቀ በኋላ ምናልባት የአጥቂ ቦታ ላይ ተጫዋቾችን ለማምጣት ይሞክራሉ የሚታይ ነው። ከዛ ውጭ ግን ምናልባት ማርከስ ራሽፎርድ በክለቡ መቆየት የሚችል ከሆነ ግን እሱንም እዛ ቦታ ላይ ሊጠቀሙት እንደሚችሉ ይታመናል። እርግጥ ነው አይፈልገውም ያንን ቦታ፣ እዛ ቦታ ላይ ፍላጎቱ አይደለም፣ በክንፍ መስመር ላይ መጫወትን ነው ትልቁ ፍላጎቱ። ነገር ግን በአጥቂ መስመር ላይ ሲሰለፍ ደግሞ በጣም ጥሩ ጨራሽ እንደሆነ በተደጋጋሚ ጊዜ ሲያሳይ እንደነበር እናስታውሳለንና ሌላ አማራጭ ሊሆናቸው እንደሚችል ይታመናል። ስለዚህ ከማንቸስተር ዩናይትድ ጋር በተያያዘ እነዚህ ጉዳዮች ናቸው በትልቁ እየተነሱ የሚገኙት ከአማካይ ዝውውሮቻቸው ጎን ለጎን ማለት ነው። የአርሰናልን የዝውውር ጉዳዮች ደግሞ እንመልከት ውድ ቤተሰቦቻችን። አርሰናል በዝውውር ገበያው ላይ አሁን በንቃት ተሳትፏል ብሎ ማንሳት እስካሁን ድረስ አይቻልም። እርግጥ ነው አንድሪያ ቤርታ ቃል እየገቡ ይገኛሉ። ትልልቅ ዝውውሮችን አሁንም እንደሚያደርጉ ቃል ገብተዋል። ከዛ ውጪ የአምናውን ፕሪሚየር ሊግ ያሸነፈውን ቡድን ወይም ዋንጫውን ለመድገም በአውሮፓ ቻምፒየንስ ሊግን በጣም ረጅም ጊዜዎችን ወይም ደግሞ ጉዞዎችን ለማድረግም በጣም ትልቅ ጥራት ያለው ስብስብን አሁንም ለመገንባት በዚህ የክረምት ተጫዋቾች የዝውውር መስኮት ዝውውር እንደሚያደርጉ ቃል እየገቡ ይገኛሉ። አሁንም ወደ 6 ያክል ሳምንታት በዝውውር ገበያው ላይ ይቀራሉና በዚህ የዝውውር ጊዜያቶች ላይ ትልልቅ የሚባሉ ዝውውሮችን ለማድረግ ጥረቶችን እያደረጉ ነው። ከበርካታ ተጫዋቾች ጋር ስማቸውን እየሰማን ነው። ለምሳሌ ያክል አርሰናል ረጅም ጊዜም ከብሩኖ ጊማሬሽ ጋር ስሙ እየተነሳ እንዳለ በተደጋጋሚ እየተመለከትን ነው። እስካሁን ድረስ ግን ከብሩኖ ጊማሬሽ ጋር ድርድሮችን ከማድረግ ውጪ ይፋዊ ጥያቄዎችን ለኒውካስል ዩናይትድ እስካሁን ያልቀረበበት፣ ከዛ ውጪም ተጫዋቹን ደግሞ በግላዊ ጥቅሞች ላይ እርግጥ ነው እንደተስማሙና ያው ልክ እንደ ሞርጋን ሮጀርስ ሁሉ ማለት ነው ተጫዋቹን እንዳሳመኑት፣ ከዛ ውጪም ኮንትራቶችን በቅርቡ እንደሚያቀርቡለት ጭምር ይፋ ተደርጓል። ነገር ግን ከኒውካስል ዩናይትድ ጋር ግን የተደረገ ከክለብ ጋር የተደረገ ምንም አይነት ድርድር እንደሌለና ይፋዊ ጥያቄዎችም እንዳልቀረቡ ጭምር የሚያሳዩ ነገሮች ናቸው ያሉት። በሁለቱም በኩል የሚሰሙ ነገሮች አሉ። አንደኛ አርሰናል ተጫዋቹን ከ60 ሚሊዮን ፓውንድ እና ከዛ የዘለለ እስከ 65 ሚሊዮን ፓውንድ ካልሆነ በስተቀር ከዛ የዘለለ ትልልቅ ክፍያዎችን የመክፈል ያን ያክል ፍላጎቶች ይኖራቸዋል ተብሎ አይጠበቅም። እርግጥ ነው በፕሪሚየር ሊጉ በጣም ልምድ ያለው ተጫዋች ነው። አሁን በእድሜ ከተመለከት ነው በጣም ፒክ የሚባል ደረጃ የሚደርሱበት ተጫዋቾች የእግር ኳስ ፒካቸው ደረጃ 28 ዓመት ነው ይባላል እና እዛ ደረጃ ላይ እንደደረሰ ይነገራል። ከዚህ በኋላ ዲክላይን እያደረገ ይሄዳል ብለው በርካቶች ይናገራሉ። በተለይ 30ዎቹን የሚሻገሩ ተጫዋቾች እና በዛ ምክንያት አርሰናል ያን ያክል ትልልቅ የሚባሉ ገንዘቦችን የማቅረብ ፍላጎቶች እንደሌላቸው እየተገለጸ ይገኛል እና በአንጻሩ ኒውካስል ዩናይትድ ግን ሌሎች የተደረጉ ዝውውሮችን ከተመለከቱ በኋላ በተለይ በዚህ የክረምት ተጫዋቾች የዝውውር መስኮት የተፈጸሙ የዝውውር ዋጋዎችን ከተመለከቱ በኋላ ለብሩኖ ጊማሬሽ እስከ 90 ሚሊዮን ፓውንድ ይፈልጋሉ። ከ70 እስከ 90 ሚሊዮን ፓውንድ አካባቢ የሚቀርብላቸው ካልሆነ በስተቀር የመሸጥ ምንም አይነት ምልክቶችን እያሳዩ አይገኙም። በአቋማቸው እንደጸኑ ጭምር ነው የሚገኙት። እርግጥ ነው ተጫዋቹ ብሩኖ ጊማሬሽ አርሰናልን መቀላቀል እንደሚፈልግ ከዓለም ዋንጫው በኋላ በይፋ ለክለቡ ለኒውካስል ዩናይትድ ከዛ ውጭ ለአሰልጣኙ ኤዲ ሃውም ጭምር በይፋ ነግሯቸዋል። ነገር ግን ቡድኑ ላይ ግን ጫና የማድረግ ፍላጎት የለውም። ለምሳሌ ያክል አሌክዛንደር ኢሳክ አምና ከኒውካስል ዩናይትድ ወደ ሊቨርፑል ሲዘዋወር እሱ ባደረገው ጫና እንጂ ክለቡ ኒውካስል ዩናይትድ የመልቀቅ ምንም አይነት ፍላጎት አልነበረውም አሌክዛንደር ኢሳክን። ነገር ግን ተጫዋቹ አድማዎችን አድርጓል። ለምሳሌ
ልምምድ ሴሽኖች ላይ በተለይ ፕሪሲዝኑ ላይ እንዳልተሳተፈ እናስታውሳለን። አልመጣም ምን ብሏል። በክለቡ ከዛ በኋላ የመጫወት ምንም አይነት ፍላጎቶች እንዳልነበሩት ጭምር የሚታወስ ጉዳይ ነውና በዛ ምክንያት ኒውካስል ዩናይትዶች ተገደው ይህንን ተጫዋች ማቆየት በቡድናቸው ውስጥ ብጥብጦችን ከመፍጠርና ፍላጎት የሌለውን ተጫዋች ከማቆየት በስተቀር ሌላ የሚፈይድላቸው ምንም አይነት ነገር እንደሌለ ይታመናል። እርግጥ ነው በክለቡ ግን የ3 ዓመታት ኮንትራቶች ነበሩት። ብሩኖ ጉማሬሽ ግን ያንን ነገር የማድረግ ምንም አይነት ፍላጎት እንደሌለው ነው የሚነገረው። ጓደኞቹ በተለይ በዚህ ቡድን ውስጥ የሚታወቁት እነ ሳንድሮ ቶናሊ፣ አንቶኒ ጎርደን ለዚህ ለኒውካስል ዩናይትድ ስብስብ በጣም ወሳኝ የሚባሉ ትልልቅ የሚባሉ ተጫዋቾች ክለቡን ለቀው ወጥተዋል። አምናም በጣም አስቸጋሪ ጊዜ ያሳለፉት በተለይ አሌክዛንደር ኢሳክን ካጡ በኋላ ጎል የማስቆጠር በጣም ትልቅ ችግር ነበረባቸው። እንደ ምክንያትነት የሚነሳው የአሌክዛንደር ኢሳክ መልቀቅና እሱን ሊተኩ የመጡት ተጫዋቾች ስኬታማ አለመሆን ነው። ዩኤን ዊሳም ቢሆን በጉዳት ምክንያት በርከት ያሉ ጨዋታዎችን አላደረገም። ኒክ ቮልትማደም ጭምር እንደውም አንዳንድ ጨዋታዎች ላይ ከአጥቂ መስመር ወደ ኋላ እየተደረገ በአማካይ መስመር ላይም ሲጫወት ተመልክተናል። እንደውም ዊሊያም ኦሱላ ላይ በጣም ትልቅ ነገሮችን ሲያደርግ ተመልክተናል። አሰልጣኝ ኤዲ ሃውና ስኬታማ አልነበሩም የአጥቂ መስመር ፊርማዎቻቸውና የአምናው የፕሪሚየር ሊጉ ከፍተኛ ግብ አስቆጣሪያቸው እንኳን የአማካይ ስፍራ ተጫዋች የሆነው ብሩኖ ጉማሬሽ እንደሆነ ነው የሚታወቀውና ያን ያክል በጣም አስቸጋሪ ጊዜን ያሳለፉት የአሌክዛንደር ኢሳክ መውጣትን ተከትሎ ዘንድሮ ደግሞ ሁለት በጣም ወሳኝ የሚባሉ ተጫዋቾቻቸው ለቀዋል። አንቶኒ ጎርደን ወደ ባርሴሎና መርቷል። ሌላኛው ተጫዋች ደግሞ እንዲሁም ሳንድሮ ቶናሊ ወደ ቶትናም ሆትስፐርስ ማምራቱ ይታወሳል። ሌሎችም ሊለቁ ይችላሉ ተብለው የሚጠበቁ ተጫዋቾች ያሉና ቲኖ ሊቨርማንቶን፣ ሉዊስ ሆልም የመልቀቅ ዕድል አላቸው ተብለው ከሚታሰቡ የኒውካስል ተጫዋቾች መካከል ናቸውና እነዚህ ተጫዋቾች በሌሉበት ቡድን ውስጥ በሚቀጥለው የውድድር ዓመትን በድጋሚ ቻምፒየንስ ሊግ የመሳተፍ እድላቸው በጣም አጣብቂኝ ውስጥ ይገባል ተብሎ ስለሚታመን ብሩኖ ጉማሬሽ በዚህ ምክንያት ክለቡን የመልቀቂያ ትክክለኛው ጊዜው አድርጎ ይቆጥረዋል። ይህንን ጊዜ ወደ ትልቅ ደረጃ መሸጋገር የሚችልበት ምናልባት ይሄ የመጨረሻው እድሉ ሊሆን ይችላል። ወደ ትልቅ ክለቦች የመዘዋወሪያ ትልቅ እድሉ፣ ምክንያቱም እድሜው እየገፋ ነው። በትልቅ ደረጃ የመጫወት እድሎቹ ከዚህ በኋላ እየጠበቡ ነው የሚመጡት። ትልልቅ ክለቦችም ከእድሜው አንጻርና ከሚከፈለው ክፍያ አንጻር የማስፈረም ከዚህ በኋላ ለሚንቀሳቀሱበት እድል በጣም ጠባብ ሆኖ ሊመጣ ይችላል ተብሎ ይታሰባልና ይሄ the right time አድርጎ ነው የሚወስደው ጉማሬሽ ከኒውካስል ዩናይትድ የመልቀቂያ ትክክለኛ ጊዜ አድርጎ ነው የሚመለከተው። በአውሮፓ ቻምፒየንስ ሊግ መፎካከር የሚችል ፕሪሚየር ሊጉንና ትልልቅ ዋንጫዎችን ማሸነፍ የሚችልን ክለብ መቀላቀል ደግሞ በዚህ ሰዓት በጣም አማራጭ የሌለው በጣም ትልቅ ውሳኔ ሊሆን ይችላል ተብሎ ይታመናል። እንዳልኳችሁ ግን ክለቡ ላይ ምንም አይነት ጫናዎችን የማድረግ ፍላጎት የለውም። ኒውካስል ዩናይትድ ግን አሁንም በአቋሙ እንደጸና ነው የሚገኘው። ከ70 እስከ 90 ሚሊዮን ፓውንድ ለዚህ ተጫዋች ይፈልጋሉ። አርሰናል ደግሞ ያን ያክል ክፍያዎችን የመክፈል ፍላጎት የለውም። እንደውም ሰሞኑን አንዳንድ የመረጃ ምንጮች በተለይ ለኒውካስል ዩናይትድ ቅርብ ተብሎ የሚነሳ የመረጃ ምንጭ እንዲሁ ከብሩኖ ጉማሬሽ ጋርም ቅርብ የሆነ የመረጃ ምንጭ እንደሚናገሩት ከሆነ ባለፉት ሳምንታት ላይ በጣም ትልልቅ ድርድሮች አርሰናል እና ብሩኖ ጉማሬሽ ሲያደርጉ ነበር። ከተጫዋቹ ጋር ድርድሮች ሲደረጉ ነበር፣ ውይይቶች ሲደረጉ ነበር። ነገር ግን በዚህ ሳምንት ቀዝቀዝ ብለዋል የሚል አይነት ሀሳብ ነው እያነሱ የሚገኙትና ምናልባት አርሰናሎች የዚህ ተጫዋች ዝውውር የማይሳካ ከሆነ ሌሎች ኢላማዎችን ወደ መመልከት ሊያመሩ የሚችሉበት እድሉ እየሰፋ እንደመጣ የሚጠቁሙ ነገሮችን እየተመለከትን ነው። ቅድም ከቸልሲ ጋር አንስተንማል፣ እንዲሁ ከማንቸስተር ዩናይትድ ጋር አንስተንማል። ሌላኛው አርሰናልም የሚፈልገው ተጫዋች ነው ማኑ ኮኔ ነው። የሮማው ተጫዋች በጃምፔሮ ጋስፔሪኒ ስር እና ዘንድሮ ደግሞ በዓለም ዋንጫው 2026 በዲዲዬ ዴሾ የፈረንሳይ ብሔራዊ ቡድን ስብስብ ውስጥ በጣም ድንቅ ጊዜያቶችን ያሳለፈ የአማካይ ስፍራ ተጫዋች ነው። እርግጥ ነው በፈረንሳይ ብሔራዊ ቡድን የኦሪዮል ሹዋሜኒ እና የአድሪያን ራቢዮ መኖር በቋሚነት ተደጋጋሚ እድሎች እንዲሰጡት አላደረገውም። ነገር ግን ጥሩ የሚባል ነገሮችን ተቀይሮ በሚገባበት ሰዓትና በአንዳንድ ጨዋታዎች ላይ በቋሚነት ሲጀምርም አሳይቶ ነበር ማኑ ኮኔና በዚህ ምክንያት ትልልቅ ክለቦች ፍላጎትን ስበዋል። በዛ ላይ ደግሞ ዋጋው ተመጣጣኝ ተደርጎ ነው የሚወሰደው። አሁን በገበያው ላይ ከምንሰማው የገበያ ዋጋዎች አንጻር 51 እና 50 ሚሊዮን ፓውንድ አካባቢ ነው እዚህ ተጫዋች ላይ እየተጠየቀ የሚገኘውና በጣም ተመጣጣኝ ተደርጎ ሊወሰድ ይችላል። ምናልባት ለሌሎች ለረጅም ጊዜያቶችም ሊያገለግል የሚችል አይነት ተጫዋች ተደርጎም ነው የሚቆጠረው። ምክንያቱም አሁን ላይ እድሜው 25 ነውና ለረጅም ጊዜያቶች ማገልገል ይችላል ተብሎ ይታሰባል። በጀርመን ቡንደስሊጋ ራሱን አሳይቷል በቦሩሲያ ሞንቸግላድባህ። ከዛ ውጪ በፍሬንች ሊጓንም በጣም ጥሩ ጊዜያቶችን አሳልፎ ነው ወደ ጣሊያኑ ክለብ ሮማ የተቀላቀለውና በሮማም በጃምፔሮ ጋስፔሪኒ ሲር አምና ሮማ ወደ አውሮፓ ቻምፒየንስ ሊግ እንዲመለስ አስተዋጽኦ ካበረከቱ ተጫዋቾች አንደኛው ነው። ስለዚህ አሁን ወደ ትልቅ ደረጃ ሊሸጋገር የሚችልበት እድሉ አለው ተብሏል። በፕሪሚየር ሊግ ለመጫወት የሚያስፈልጉ የአካላዊ ጥንካሬዎች፣ ከኳስ ጋር ፍጥነት፣ በጣም ጥሩ እይታዎች እንዳሉት ይነገራል። ይሄ ተጫዋችና ለፕሪሚየር ሊጉ የሚስማማ አይነት ተጫዋች ተደርጎ ይቆጠራል። ስለዚህ እነዚህ ሶስት ክለቦች መፈለጋቸው ምን ያክል ትልቅ ዝውውር ወይም ደግሞ ትልቅ ተጫዋች እንደሆነ ምስካር የሚሰጡ ናቸው። ቼልሲም፣ ማንቸስተር ዩናይትድም አርሰናልም በዚህ ተጫዋች ላይ ፍላጎት ማሳየታቸውና በቀጣይ የዝውውር ቀናት ምናልባት የብሩኖ ጉማሬሽ ጉዳይ በአርሰናል ቤት የማይሳካ ከሆነ
የማኑ ኮኔ ጉዳይ ሊመለከቱ ይችላሉ። እንዳልኳችሁ ግን የመጀመሪያ ምርጫቸው አሁንም ብሩኖ ጉማሬሽ ሆኖ ይቀጥላል። በገንዘብ ጉዳይ ከኒውካስል ዩናይትድ ጋር ምናልባት ወደ መጨረሻዎቹ የዝውውር ቀናት በመጣን ጊዜም ሊቀንሱ የሚችሉበት እድሉ ካሉ ሊመለከቱ ይችላሉ። ካልሆነ ግን የማኑ ኮኔን ዝውውር ጉዳይም ሊመለከቱት ይችላሉ ተብለው ይታመናል። ሌላኛው አርሰናል በአጥቂ መስመሩ ላይ ተጫዋቾችን መጨመር እንግዲህ አሁንም በትልቁ እንቅስቃሴ የሚያደርግበት ዝውውር ይሆናል ተብሎ ይታሰባል። አምና የአርሰናል ትልቁ ችግር ምንም ጥያቄ በሌለው መልኩ የማጥቃት ጉዳዮች ላይ እንደነበር ይታወሳል። መከላከሉ ላይ በጣም ጠንካራ እንደነበር፣ በጣም በርከት ያሉ ጨዋታዎች ጎል የሚቆጠርበት አይነት ቡድን እንዳልነበር እናስታውሳለን። በማጥቃት መስመሩ ላይ ግን በርከት ያሉ ጎሎችን ማስቆጠር ያልቻለም ቡድን እንደነበር ነው የምናስታውሰው። ያ የማጥቃት ባህሪያቶቹን ዘንድሮ ማስተካከል ይኖርበታል ተብሎ ይታሰባል። በክንፍ መስመሮች ላይ አማራጮችን እየፈለጉ ይገኛሉ። ሊያንድሮ ትሮሳርድን ወደ ቤሺክታሽ ልከው ክሪስቶስ ዞሊስን ከክለብ ብሩዥ ማስፈረማቸውን እናስታውሳለን። ከዛ ውጭ ደግሞ አሁን ጋብሪኤል ማርቲኔሊም ከክለቡ ጋር የመለየት እድል ይኖረዋል ተብሎ ይታሰባል። በዛ ቦታ ላይ እነ ያን ዲዮማንድ እና ብራድሌ ባርኮላ ስማቸው እየተነሳ ነው። ከዛ ውጭ ግን ለሚኬል አርቴታ በጣም የህልም ኢላማ ወይም ድሪም ትራንስፈር ተደርጎ የሚቆጠረው ግን የሁሊያን አልቫሬዝ ዝውውር እንደሆነ እየተነገረ ነው። እርግጥ ነው ሁሊያን አልቫሬዝን ለማስፈረም በጣም ትልቅ ጥረት ማድረግ ይጠበቅባቸዋል ወይም የመሳካት እድሉ በጣም ጠባብ ተብሎ ከሚታሰቡ የዝውውር ጉዳዮች አንደኛው ነው። ምናልባት እንኳን ከአትሌቲኮ ማድሪድ ጋር እንኳን ይለያያል ተብሎ ቢጠበቅ አትሌቲኮ ማድሪድ የመልቀቅ ምንም አይነት ፍላጎት እያሳዩ አይደለም። ተጫዋቹን የመልቀቅ ምንም አይነት ፍላጎት እያሳዩ አይደለም አትሌቲኮ ማድሪዶች። ምናልባት ግን ለቀቁት እንኳን ቢባል ወይም ደግሞ የመልቀቅ እድል እንኳን ቢኖራቸው የተጫዋቹ የመጀመሪያ ምርጫ ባርሴሎና ከመሆኑ ጋር በተያያዘ ባርሴሎናም ለማስፈረም ትልቅ ጥረቶችን እያደረገ ከመሆኑ ጋር በተያያዘ ለአርሰናል ሌላ አጣብቂኝ ይሆናል ተብሎ ይታሰባል። ምናልባት ለአርሰናል በጣም ተስፋ የሚሰጣቸው ጉዳይ የአትሌቲኮ ማድሪድ ውሳኔ ነው። አንደኛ ተጫዋቹን የመልቀቅ ፍላጎት እንግዲህ የላቸውም። ቢለቁት ግን ከባርሴሎና ይልቅ ለአርሰናል የመሸጥ ፍላጎቶችን እያሳዩ ይገኛሉ አትሌቲኮ ማድሪዶችና ምክንያቱም ለሀገር ውስጥ ተቀናቃኝ ክለባቸው ለባርሴሎናና ለሪያል ማድሪድ መሸጥ ሪስክ አለው ብለው ነው የሚያምኑት። ስለዚህም ይህንን ተጫዋች በሊጉ ላይ ፉክክር ላይ ለሌለበት ምናልባት በአውሮፓ ቻምፒየንስ ሊግ አንዳንድ ጊዜ ካልተገናኙ በስተቀር ያን ያክል ትልቅ ተፎካካሪ ላልሆነ ክለብ አሳልፈው ሊሰጡት ይችላሉ ተብሎ ይታሰባል። ለዚህም አርሰናል ይህንን ተጫዋች ለማስፈረም ጥረቶችን እያደረገ ነው። ተጫዋቹ ደግሞ ክለቡን ለቆ መውጣት እንደሚፈልግና ልቀቁኝ እያለ ጭምር እንደሚገኝ ጭምር ነው እየተነገረ የሚገኘው። በቀጣይ የዚህ ተጫዋች መዳረሻ የት እንደሚሆን ይጠበቃል። ነገር ግን የሚኬል አርቴታ ግን በጣም የህልም ዝውውር እንደሆነ እየተነገረ ነው። ቨርሳታይል የሚባል አይነት ተጫዋች ነው። በፕሬሲንጉ በጣም የሚያግዝ አይነት ተጫዋች ነው። ከዛ ውጪ በጣም ጥሩ ጨራሽ እንደሆነ ጭምር ይነገራል እና በእንግሊዝ ፕሪሚየር ሊግ ደግሞ በደንብ ልምድ ያለው ተጫዋች ነው። ምክንያቱም በማንቸስተር ሲቲ ቤት በደንብ ጥሩ ጊዜያቶችን አሳልፈዋል። የአውሮፓ ቻምፒየንስ ሊግን እና የፕሪሚየር ሊግን ዋንጫ በአንድ ላይ የትሬብል ዋንጫን ባሳካው የፔፕ ጓርዲዮላ ስብስብ ውስጥ ወሳኝ ከነበሩ ተጫዋቾች መካከል አንደኛው ነውና ሁሊያን አልቫሬዝ በቀጣይም በአርሰናል በትልቁ ከሚፈለጉ ተጫዋቾች መካከል አንደኛው ይሆናል ተብሎ ይታሰባል። አርሰናል በቀጣዮቹ በቀሪዎቹ የዝውውር ሳምንታትም እነዚህን ዝውውሮች ለማድረግ ትልቅ ጥረቶችን የሚያደርጉባቸው ጊዜያቶች ይሆናሉ ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ እያደረገ የሚገኘው። ውድና የተከበራችሁ ቤተሰቦቻችን ለዛሬ በዝውውር ጉዳዮቻችን ላይ የያዝንላችሁ ፕሮግራም ይህንን ይመስል ነበር። ቆይታችሁን በሙሉ ከኛ ጋር ስላደረጋችሁ እጅግ ከልብ አድርገን እናመሰግናችኋለን። በቀጣይ ፕሮግራሞቻችን እንደተለመደው ሌሎች የዝውውር ጉዳዮችን የምናነሳበትን እንደዚሁ የዝውውር ፕሮግራማችንን ይዘን የምንመጣ ነው የሚሆነው በነገው ምሽት። ከዛ በፊት ግን በነገው ጠዋት የአዳዲስ የዝውውር ጉዳዮችን የምናነሳበትን የመረጃ ሰዓታችንን እንድትከታተሉ በአክብሮት ከወዲሁ ጋብዛችኋለሁ። ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ የቤተሰባችን አባል እንድትሆኑ በአክብሮት ጋብዛችኋለሁ። ሀሳብና ስኬት ካላችሁ ኮሜንት ቦክስ ላይ ልታጋሩ እንችላላችሁ። ቪዲዮአችንን ላይክ ቻናላችን ሰብስክራይብ እያደረጋችሁ ከኛ ጋር ቆይታ ላደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፉአድ ባህሩ ከመላው የስቱዲዮ ባለሙያዎች ጋር በመሆን ይህንን ፕሮግራም ወደ እናንተ ሳደርስ ቆይቻለሁ። በቀጣይ ፕሮግራሞቻችን መልሰን እንገናኛለን። መልካም ጊዜ፣ መልካም ደግሞ ቀን እንዲሆንላችሁ ነው በአክብሮት የምመኘው።